ዛሬ ሀይሚ በፍርሃት ልቧ ቀጥ ልትል ነበረ። ብሩክ አያልቅበት እንግዲህ በሌላ መንገድም ሀይሚን ሰርፕራይዝ ለማድረግ እየሞከረ ነው ያለው፣ እየተሳካለትም ነው ያለው። አይሰስትም፣ በነገራችን ላይ ሁሉንም ነገር ሲሰጥ አይሰስትም እና ልዩ ሰው ነህ። በቃ አንዳንዴ ጥፋት ሲያጠፋ መኮርኮም፣ መሳደብ፣ መቆጣት፣ መምከር ብቻ ሳይሆን እንዲህ መልካም ነገር ሲያደርግ፣ በተለይ ደግሞ ለሴት ልጅ ክብር ያለውን ወንድ እያከበርን ስንሄድ መልካም ወንዶች ይበዛሉ ብዬ አምናለሁ። ሶ ብሩክ ለሀይሚ ብቻ ሳይሆን የእውነት ሀይሚን አከበረ፣ ሀይሚን ወደደ ማለት ሌሎችንም ሴቶች ያከብራል፣ ይወዳል ብዬ አምናለሁ። የራሴ እምነት አለኝና አንዳንዶቹ ለውጭ ሰው አልጋ ሆነው ለቤት ሰው ደግሞ መርዝ የሆኑ አሉ፣ ሾክ የሆኑ የማይመቹ በቃ የሴት ልጅ ክብር ወግ ያልገባቸው ማለት ነውና ብሩክ ቤት ውስጥም ውጭም አንድ አይነት ነገር እንዳለው በአጭሩ ለሴት ልጅ ያለው ክብርና ፍቅር ይለያል እና እናቱን የሚወድ ወንድ ለሌላ ሴት ልጅ ክፋት አለው ተንኮል አለው ብዬ አላምንም። ያው በሰዓቱ በወቅቱ አንዳንዴ ሊያጠፋ ሊሳሳት ይችላል። ሀይሚን በማወቅም ባለማወቅም ሊያስከፋ ሊያሳዝናት ይችላል። ግን ልቡ ንጹህ እንደሆነ በቃ ፍቅር ሲሰጥ ምንም የሚሳስተው ነገር እንደሌለ ነው የተረዳሁት ያየሁትና አያልቅበት። ብሩካችን ደግሞ ዛሬ ለቅመሟ ከጥንጨሎቹ ሌላ የምሬን ነው ውሻ አምጥቶላታል ና የምሬን ነው። በዚህ ሰዓት በዚህ ዘመን በዚህ ወቅት ከወደቃችሁበት የሚያነሳችሁ ችግር ሲደርስባችሁ ሮጦ የሚደርስላችሁ ውሻ ነው። ከሰው የበለጠ ሰው አበልታችሁት አጠጣታችሁት ነጋ በቃ የእውነቴን ነው ያበላውን ያጎረሰውን እጅ የሚነክስ ሰው ብዙ ነው። እንትና ብዬ መጥራት እችላለሁ ና እንደው ከመጥፎ ሰው ወይ ደግሞ ካልባሌ ጓደኛ ካልባሌ ከመጥፎ ሰዎች ወይ ደግሞ ወዳጅ መስለው ጠላቶች ጓደኛ ውሻ ይሻላል። ብሩክ ያመጣው ሀሳብ በጣም የተባረከና በጣም ሊመሰገን ሊከበር የሚገባ ነገር ነውና ይህንን ውሻ ይዘ መጣሃል። ሀይሚ የምታውቀው ነገር የለም። ብሩክ እንግዲህ እንደዚህ ቤቱን ፏፍሽ አድርጎ የእውነቴን ነው እኔ ራሱ ያልጠበቅኩ ሰርፕራይዝ ነበርና ሀይሚ ደግሞ ውሻ አትወድም። ከዚህ በፊት ውሻ እንደምጠላ አታውቅም ወይ ወይ እንደማልወድ ነው እንጂ አታውቅም ወይ እያለችው ነበርና ጥንቸሎቹ ብዙ ያዝናኑም ምናምን አለ። ሀይሚዬ ደግሞ ሰው እፈልጋለሁ ቤት ብቻዬን ስለምውል ምናምን አለችና በነገራችን ላይ ሀይሚና ብሩክ ጊዜ ያላችሁ ብዬ አላምንም። ሀይሚ ራሱ ጸጉር ቤት ስትሄድ ሙሉ ቀን ነው። ጥፍር ለመሰራት ራሱ ስንት ሰዓት እንደሚወስድ አውቃለሁ። ቢያንስ አንድ ጥፍር አንድ ጣት ወይ 10 ጣት ልበላችሁ። በተለይ የእጃችሁን የእግር ከተጨመረ ተውት። ሙሉ ቀን ራሱ ጠዋት ጀምራችሁ እስከ ማታ ነው የምትቆዩትና የእጅ ግን ቢያንስ 2 ሰዓት 1 ተኩል በደንብ ለሚችል ሰው 1 ሰዓት እስከ 1 ተኩል ይወስዳል። እንደየዲዛይኑ ይለያያል። እኔ የጥፍር ባለሙያ ስለሆንኩኝና እንደው በሙያዬ ሀይሚዬን ማለት ነው ቤቷ ድረስ እንደው ያለችበት ሰፈር አካባቢ ራሱ ሄጄ የሚያምር የጥፍር አይነት ዲዛይን ብሰራት ምኞቴ ነው። በእውነት እንደው እግዚአብሔርን ነው ብላችሁ በሙያዬ ተምር ያለውና ያን ነገር ባረግ ምኞቴ ነው። ሶ ጊዜ የላትም ብዬ ነው ማምነው። የዩቲዩብ ቪዲዮ ለመቀረጽ ሀሳብ ለማምጣት በመሀል ሳቆች ይኖራሉ፣ የሚቆረጡ ከት የሚደረጉ ነገሮች ይኖራሉና ሀይሚዬ እንግዲህ ጓደኛ የላትም እንደምታውቁት። ግን እስኪ እንደ ሰው እስኪ አንድ ነገር ላቅርብላችሁና ሀይሚ እንደሚታወቀው ከጅምሩ ጀምሮ መጀመሪያ ጓደኞቿ ወንድሞቿ ነበሩ። ከዛ ከወንድሞቿ ራሳቸው በራሳቸው ህይወት ሲሄዱ እሷ ደግሞ በራሷ ህይወት መጣ ከብሩክ ጋር ይሄንን ነገር ጀምራለችና ከወንድሞቿ ቀጥሎ ኃላፊነት ወስዶ ትልቅ ኃላፊነት ተሰምቶት ከሀይሚ ጋር ሀይሚን በቃ እንደ አባት ነው የማየው። ብሩክን አሁን እንደ አባት እንደ ወንድም እንደ አባት እንደ ፍቅረኛ ብቻ አይደለም ብሩክን የማየው ለሀይሚና ሀይሚ ታናሽ ብሩክ ታላቅ ሆኖ በቃ የሚቆጣጠራት የሚንከባከባት የሚቆጣት በቃ ልክ እንደ ወንድሞቿ ለሷ ያላቸውን ፍቅር ታውቃላችሁ። እና ወንድም ነው ያው በራሳቸው መንገድ ይጓዛሉና ባል ግን ፍቅረኛ ግን እስከ መጨረሻው አብሮ ጸንቶ ይቆማልና ይህንን ነውና ጥያቄ ላቀርብላችሁ ያልኳችሁ ምንድን ነው እቺ ልጅ እንግዲህ ከቤተሰብ ከወንድሞቿ ጋር ወደ ብሩክ ነው የመጣችው። ሌላ የሴት ጓደኛም የወንድ ጓደኛም የላትምና ሀይሚ ጓደኛ ቢኖራት ጥሩ ነው ብላችሁ ታምናላችሁ? ያው እየደበረኝ ነው ምናምን ስላለች ነው ወይስ ደግሞ አሁን ያለችበት በቃ ፍቅረኛዋም ባሏም ጓደኛዋም ወንድሟም በቃ አባቷም አጎቷም አያቷም የሚሆነው ብሩክ ነው መሆን ያለበት፣ ግንኙነታ ከብሩክ ጋር ነው መሆን ብቻ ያለበት ብላችሁ ታምናላችሁ? ወይስ አንዳንዴ እኮ ብሩክም ሌላ ቦታ ሲሄድ ስፖርት ሊሆን ይችላል፣ የሆነ ቦታ ሲሄድ ጓደኛ ያስፈልጋታል። አንድ ጓደኛ ቢያንስ የሴት ጓደኛ ወይ ደግሞ የወንድ ጓደኛ ቢኖራት ጥሩ ነው ብላችሁ ታምናላችሁ?
እስኪ እኔ ሀሳብ አስተያየት ስጡበት። እንደኔ እስኪ እኔ ምላሽ እነግራችኋለሁ። ሰው መጣ ነገር መጣ ነው። አንዳንዴ ደግሞ ሰው አለ ማለት ደግሞ ላይፍ ደስ ይላል። የጓደኝነት ላይፍ አለ። እኔ አሁን ባሌ ሁሉ ነገሬ ነው፣ ግን ደግሞ የሴት ጓደኞች አሉኝ። የምሬን ነው። ደስ የሚል ነገርም አለው፣ ደስ የማይልም ነገር አለው። በሀይሚ በተለይ ደግሞ ታዋቂ ስትሆኑ እኛንስ ማንም ስለማያውቀን ኖርማል ነው። ለማንኛውም እስኪ በዚህ ሀሳብ ምን አይነት ሀሳብ አስተያየት አላችሁ? ዛሬ ያው ብቻዬን ስለምውል ስለሚደብረኝ ምናምን ብላለች ሀይሚ። ለዛ ነው ይህን ጥያቄ ያቀረብኩት። ለማንኛውም ዛሬ ሀይሚ ብሩክ በጣም ደስ በሚል ቪዲዮ ነው የመጡት። ማታም ቲክታክ ላይ ነበሩ። የሚገርማችሁ እስከ 4 ሰዓት ቁጭ ብዬ ጠብቄ ስልኬ ኔትወርክ አይሰራም ማታ። በነገራችን ላይ ይህንን ቪዲዮ ራሱ ወጥቼ በቃ አስፋልት ዳር አደባባይ በሉት ወጥቼ የምፖስትላችሁና ስልኬ በትንሽ ብልሽት አጋጥሞታል። እንዴት አድርጌ እንደማስተካክሉ አላቅም። ግን ይሄ እየሆነብኝ ስለሆነ ቤቴ ሆኜ መከታተል አልቻልኩም። መሽቶ ነበር። ከዛ ሰዓት በኋላ ደግሞ ኢትዮጵያ ውስጥ መውጣት በጣም ችግር ነው እና ቤቴ ቁጭ አልኩኝና ጥሩ ጊዜ እንዳሳለፉ አይቻለሁ። ሪከርድ የተደረጉ ቪዲዮዎችን ችግሮች ቢኖሩም እዛው እየተነጋገሩ እዛው እየተጨቃጨቁም ቢሆን መፍታት ይሻላል እንጂ ወደ ውጭ መውጣት መከፋታችሁን፣ ማዘናችሁን፣ መጣላታችሁን፣ ጭቅጭቃችሁን በእርግጥ ይናፍቀናል። እኛ በመልካም ነገር ተጨቃጨቁልን፣ አንድ ላይ ሆኑ። በቃ ብሩክ በቃ አትሰስትም። ወንድ እንዲህ ሲሆን ነው እንጂ ደስ የሚለው። አሁን ሀይሚ እችን ደስታችን ሳቃውን እግዚአብሔርን እምላችሁ አላቅም። በጣም ነው ፈገግ ያለች ከልቧ የሆነ ስሜት ነው የተሰማት እና እኔ ራሱ በቃ ፈገግ ብዬ ቪዲዮን ጀምሮ ቪዲዮን ጨረስኩትና አምሮባታል ደግሞ ሰሞኑን ሀይሚ። ወይኔ ሰው እንዲህ ያምርበታል። እግዚአብሔርን ነው ምላችሁ። እኔ ውጭ የነበርኩ ሰዓት በጣም ያምርብኝ ነበር። ከዛስ ኢትዮጵያ ስመጣ መዳም ነው የሆንኩት። ብዙዎቻችን እንደዛ ነን። እና ሀይሚ ደግሞ የሰው ልጅ እንዴት ነው በየቀኑ ውበቱ እየጨመረ የሚሄደው? እኔ የሀይሚ ህይወት መቤቴን ነው ምላችሁ። መድኃኔዓለም በመወደው አምላኬ ነው የምምለላችሁ ማለት ነው። ይገርመኛል የሀይሚ ውበት እንዴ! ጸባይ ብትሉ መልክ ብትሉ በቃ ቁንጅና እንዴ ሁሉንም አሟልቶ እንዴት ፈጣሪ እንዴ በዚህ ልክ እንዴት ይሰጣታል? እና ይገርመኛል እኔና ጨምርላችሁ ነው ምለው። ብሩኬም በጣም አሁን ላይ አቋሙን እያስተካከለ ነው። በፊት ቦርጫም እየሆነ ነበር። ካስተዋወሳችሁ የባህል አልባሳት ሲሰጣቸው ሀይሚ የሚሰጣት ቀሚስ በቃ ባንዴ ገጭ ነው የሚለው። እንዴት አባቱ እንደሚያምርባት ቀሚሱን ታሳምረዋለች። ቀሚሱ አይደለም የሚያሳምራት እሷ ቀሚሱን ታሳምረዋለች። እና የሚገርም ነው። ብሩኬ ግን ብጭቅ ይላል ቦርጩ ላይ ሆዱ ላይ። ሱሪ እንኳን ጭራሽ አይታሰብም። ተውት። ሸሚዙ ራሱ በጣም ከባድ ነው የሚሆንበት የነበረውና አሁን ላይ በጅም በደንብ ወጣት ነው። አዎ አመጋገብ እያስተካከለ ነው። ለሰውነቱ ለውፍረት ብቻ ሳይሆን ለጤንነትም ጠቃሚ ስለሆነ ጂም እየሰራ ነው፣ ስፖርት እየሰራ ነው። በጣም የሚበረታታ ነገር ነው። ስፖርት አበረታታለሁ፣ ጎበዝ ለማለት ነው። ዛሬ እንግዲህ ለሀይሚዬ የሚያወራት የሚያጫውታት እኔ በሌለውበት ሰዓት የምታነጋግራት ብሎ ቆንጅዬ ውሻ ይዞላት መጧል። ሀይሚ ውሻ ትፈራለች፣ ደንግጣለች። እኔም እፈራለሁ። በእርግጥ ግን በዚህ ሰዓት እንደው በዚህ ዘመን አለማችን ላይ እንኳን ብታዩ በተለይ የሰለጠኑ አለም ሀገራቶች ብትሄዱ ውሻ ከብዙ ነገር ልጆችን ሳይቀር የሚያድን በጣም ነው የምወደው እኔ ውሻ። የምሬን እፈራለሁ፣ ግን በጣም እወዳለሁ። ከሰው የበለጠ የምሬን ነው። ያበላውን ያጎረሰውን የማይረሳ ውሻ ነው። ከተንከባከባችሁት ፍቅር ከሰጣችሁት እስከ ጥግ ድረስ ፍቅርን የሚመልስ ነው በቃ ከሰው በላይ። እና ሀይሚዬችን ይህን ውሻ ብትንከባከቢው ለቤታችሁም ጠበቃ ነው፣ ሞገስ ነው የሚሆናችሁ ብዬ አምናለሁ። በቃ ቤት ውስጥ ነው በየጊዜው ወስደሽ ክትባት አለ። ያው የውሻ በሽታ ደግሞ በጣም አደገኛ እንደሆነ ታውቃላችሁ። በጣም ባንዴ ጭርስ ነው የሚያደርገውና እኔ በትክክል በውሻ ተነክሰው ብቻ ሳይሆን ለምሳሌ ሲታመሙ ውሾቹ ልጋግ የሆነ ነጭ ነገር ያወጣሉ አፋቸው ውስጥ። እሱን ራሱ ተሳስታችሁ ብትነኩ ትሞታላችሁ። እኛ አካባቢ በጣም ብዙ የሞቱ ሰዎችን አውቃለሁ በእርግጠኝነትና ለዛ ነው። ግን የከተማ ውሻ ደስ የሚለው ነገር በየጊዜው የውሾች ክትባት አለ፣ ክትትል አላቸው። ሀይሚ የተከታትለሽ አስከትበሽ ቤትሽ ውስጥ የምሬ ነው ውስ ሲል ራሱ በዛ ስትሄጂ በዚህ ስትሄጂ እኔ በጣም እንደ ውሻ በቃ የሚያዝናናሽ ነው። እሱን ለማዝናናት ስትይ አንቺ ትዝናኛለሽ። እና በጣም ብሩክ እኔ ትለያለ ነው ምለው ከመኪና በላይ። እኔ የብሬን ነው እግዚአብሔር እኔ ውሻ ሲያመጣላት እንዴት ደስ እንዳለኝ። በውድ ነው የሚሸጡት በነገራችን ላይ ልንገራችሁ ብዬ ነው። ውድ ናቸውና ለውድ ሰው ውድ ነገር ምንም ማለት አይደለም። ይገባታል ሀይሚዬ፣ ከዚህ በላይ የሚገባታል ብዬ ስለማምን እንትን የለውምና አዲስ ነገር የለውም። ብሩክ ግን አንተን አለማድነቅ አይቻልም።
ስታጠፉ እንደምንቆጣችሁ ሁሉ ጥሩ ነገር ሲኖርም ልናበረታታችሁ፣ ልንደግፋችሁ፣ ከፍ ልናረጋችሁ ይገባልና ብሩኬ ዛሬ ከልቡ ሲስቅ በቃ በጣም ነው የሳቀው። እዚህ ፓርት በተለይ አይኗን ጭፍን አርጋ ነበር። ነፍስ ያለው ነገር አልመሰላትም። ነፍስ ያለው ነገር ከሆነም ሰው ነበር የመሰላት። እግዚአብሔርን ነው ላችሁ። ግን ውሻ እንደሆነ ወጣ ልትሮጥ ነበረ። ውሻዋ ራሱ ሄደችና ወይም እየተደፋፈሪ ምርጥዬ ነች። የምሬን ነው የእውነቴ ነው። አንዳንዶቹስ ከአይጥ ጋር ሲታገሉ ያድራሉ ቤታቸው ውስጥ። ኢትዮጵያ እኮ በጣም ችግር ነው መድኃኒዓለም። አይጥ በየቤቱ በየጣራው በምኑ ነው ያለውና ችግር ነው። ኢቭን አዲስ አበባ ራሱ ብዙ አይጦች ነው ያሉት እና ልንገራችሁ ብዬ ነው። እናንተ ቤት ደግሞ አይጥ የለ ምን የለ የሚያንኮሻኩሽ እንኳን የለም። ጥንቾሎቹ ናቸው ጸጥ ነው የሚሉት፣ ብዙም አይንቀሳቀሱም። እና ይሄ ውሻ ደግሞ በሄድሽበት ሁሉ የሚከተልሽ በእውነት ሀይሚዬ እቺ ውሻ ጋር ጥሩ ጊዜ ታሳልፊያለሽ ብዬ አምናለሁ። ብሩኬት ላይ ያለ ሀይሚ እንግዲህ እንኳን ደስ ያለሽ ማለት እፈልጋለሁ። ሰብስክራይባችን እንግዲህ እየጨመረ ነው፣ እናመሰግናለን። አሁን ትንሽ 10 ሺህ ይቀራን ብሏል። ከዛ በላይ ይገባችኋል፣ አለንላችሁ፣ እኛ ከጎናችሁ ሁሌ ፍቅር በፍቅር ሆናችሁ ኑልን። እሰይ ብያለሁ ዛሬ እሰይ 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 ልልልልል ብያለሁ። ዛሬ በዓል ነው እንግዲህ የቡሄ በዓል። የኦርቶዶክስ እምነት ተከታይ ለሆናችሁ እንኳን አደረሳችሁ ለቡሄ በዓል ለማለት እወዳለሁኝ። እንግዲህ ለምንድነው የሚባለው? ከዛ አዲስ አመት አለ፣ መስቀል አለ፣ ምናምን በዓላቶች እንግዲህ እየመጡ ነው። አሸንዳም አለ። እንኳን አደረሳችሁ ብዬ መልእክቴን ማስተላለፍ እወዳለሁ። ሀይሚና ብሩክ ዛሬ ደስ በሚል ቪዲዮ ስለመጡ ደስ ብሎኛል። የሚፈቱ ችግሮችን ሀይሚዬ ከካሜራ ጀርባ መፍታት ስለሚቻል ብሩኬም ተነጋግራችሁ ፈተታችሁ እኛ ጋር ስትመጡ ሀፒነስ ናችሁ። ሀፒ ናችሁ። ሀፒ በሀፒ ናችሁ። ከፊታችሁ ከአይናችሁ ከጥርሳችሁ ፈገግታ ሳይጠፋ ፏ ብልጭ ድምቅ ብላችሁልን እንድትመጡ ነው የምንፈልገው። እንወዳችኋለን። ቡችዬን እኔ ምን ልበላችሁ ደመቁ ብትባልስ ለቡቹ ስም አውጡላት ብለዋልና ቡቹዬ እንደው ደመቁ አደመቀች በቃ ትሻላለች ከሰው እንደው እስኪ ስም አውጡላት። ግን አሁን ሳልዘባርቅ ነው የውሻ ስም ሳይሆን እንደው በቃ ደመቁ ብያለሁ። በቃ ታደምቋለች ቤቱን ብዬ ስለማምን ደመቁ ብያለሁ። እናንተ ደግሞ እስኪ አሪፍ የውሻ ስም አውጡላት። ስለነበረን ቆይታ አመሰግናለሁ። ዛሬ ለምን እንደሆነ አላቅም ሀይሚና ብሩክ ደስ ብሏቸው ሲመጡ መድኃኔ ለምን ነው ላችሁ ቪዲዮውን እንዲህ እያወራው ነው፣ ግን ጥርሴ አልተቀደነም እስካሁን እየሳኩ ነው። እና ተመስገን። ኡፍ እንዴት እርፍ ያለ በቃ ልባቸው ሙልት እርፍ የሚያደርግ ነገር ነው በእውነት። የእነሱ ሰላም መሆን የእኛም ሰላም ነውና እንወዳችኋለን። እስኪ በሀይሚና በብሩክ መሀል ምን አይነት ሀሳብ አስተያየት አላችሁ? አንዳንዶቻችሁ ብሩክ ምንም ነገር ሳይሰስት ነው የሚሰጣት፣ በጣም ጎበዝ ነው፣ ጀግና ነው፣ የሚያቅተው የለም ምናምን ስትል አንዷ ደግሞ አረባክሽ ሀይሚ ናት እንጂ እሱን ችላው የኖረችው ስንት ነገር አድርጋለት ፍቅሩን ታግሳ እዚህ ያደረሰችው አልሽ። ሀይሚን ብቻዋን እዚህ ያደረሰችው ፍቅር የለም። ብሩክም እዚህ ብቻውን ይሄንን ፍቅር እዚህ ያደረሰው ነገር የለም። የሀይሚን ጥፋት ብሩክ እያረመ የብሩክን ጥፋት ሀይሚ እያረመች እንጂ በአንድ ሰው በብሩክም ሆነ በሀይሚ ብቻ ይሄ ፍቅር ይሄ ደስታቸው ይሄ ኑሯቸው ይሄ አብሮነታቸው እዚህ ያላደረሳቸውም አንድ በመሆናቸው ነው ብዬ አምናለሁ። ከዛ በበለጠ ደግሞ በትልቁ ደግሞ ፈጣሪ እነሱን አንድ እንዲሆኑ ስለፈቀደ ነውና ሳይድ አትያዙ ለማለት ነው። ያጠፋን መምከር ያጠፋን መቆጣት ችግር የለውም። ግን ሀይሚና ጥሩ ፍቅር የምትሰጠው ብሩክ ነው እንደዚህ የተሻለ ያሉ አረ ሀይሚ እንደዚህ ነው አትበሉ። ይሄንን ለማለት ነው። አመሰግናለሁ ወዶቼ፣ ወዳችኋለሁ። በድጋሚ መልካም ቆይታ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ